አሉ መሰለህ ቀን ላይ ተክለይና የጅዳው ተገናኙና እኔንም ደበለቁኝና ልጅቱ ሙታለች አልሞተችም እየተባለ እንደምትሰማውና ልጅቱን ልቀቅ ሲለው ሙታለች ለመሞቷ መረጃ ሞተችበት ቦታ ላይ ሄድና 3 ቀን እንሰጣችኋለን ድንበርም ስለሆነ ቀርጻችሁ አስክሬኗን ቦታውን ቀርጻችሁ ላኩልን ብለን ተለያየን። ከዛ ወዲህ ዛሬም ታይታለች። ሁለተኛ ደግሞ እኔ በአካል አይቻታለሁ የምትል ሴትዮ ተገኘች። እኔ ከዚህ ዋሻ ፈጣሪ ካወጣኝ ወጣው ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤቶች አደራ ብያለሁ ብላ እዛ ዋሻው ውስጥ ናት ተባለ። ቅድምም ልቀቃት ልቀቅ ሲጨቃጨቁ እሷም ለሽንቷ ወጣ ስታለቅስ አይተናታል አሉ። ምን ተዝብ በላይ ምንድን መረጃ ይምጣ? ተዝብ በላይ ምን ይምጣ? ስለዚህ ልጅቱ አለ በህይወት መልቀቅ አለባቸው። የሚያስለቅቃት ደግሞ ወደደም ጠላም ይሄው ይቻል የሚለው ከጅዳ የላካት ነው። ምንም ጥርጥር የለው። ይመች ነው አሉ ስሙ ይመች ነው መሰለኝ። ይመች ነው ምናምን ስሙ አሊ ነው ስሙ በኢቃማ ስሙ አሊ ነው በኢቃማ ስሙ አሊ ነው። ልጁን አምጣው ነው እኮ ይችላል የሚባለው። አንድ ጊዜ ወይ ቆይ አንድ ጊዜ እንደርጋችሁም አንተ ልጁ ያለበትን ልጁን አምጣው። አሁን የተቀበለው እሱ ነው እሱ ጋር ያለው ምናምን አጎቱ ነው ይላል። ይቻልን ስም የኔ አጎት ሊሆን አይችልም። ችግር የለውም። ይሄው ለገጠር ወንድሜ ተረጋጋ። ችግር የለውም። አንተ መንገደኛ ነህ፣ ምንም ችግር የለብም። አንተ መንገደኛ ነህ። ሙተዋል አለ በንጹህ ልብህ አምነህ ሰርተሃል። እኛ ችግር የለብንም። አሁን የምንፈልገው ይሄንን ይችላል የሚለውን ስሙን ለመጥራት እንደሾ ፈራው ይችላል የሚለውን ሰው ደውለህ አገናኝን። ስልክ አላነሳም። ይችላል ነው የልጅቱ አጋች፣ የልጅቱ ገዳይ፣ የልጅቱ ፈላጭ ቆራጭ ዋናውና ዋናው ይችላልና ይችላል ብቻ ነው። እኛ ተክሌም ጋር አንሄድም። ዋናው ተክሌን የሚያመጣልን እሱ ነው። ተጠያቂውም እሱ ነው። እምቢ ካለ ደግሞ ቤተሰብ አላት። እኛም በምንችለው እናግዛለን። ስለዚህ ይችላል አገናኘን። በቃ ልጅቱ አለች ይባላል። ይችላል አገናኘን። ይመች ነው ይችላል አሊ ነው ስሙ በእንትን ብለው ያው አይነሳም። የኔም ስልክ ይመች ነው። አዎ አይነሳም ስልክ። ሄሎ አቤት። ሰላም በነፃ ነው ሄደው የገጠር ልጅ እሷ ጋር ተደዋውለ የገጠር ልጅ በነፃ ነው ሄደው ዘመዱ ይመች ነው። እኔ ከታች እየጻፍኩልህ ነበር። እሱ 10 ምናምን ሺህ ያለው ህዝብ እኮ ዝም ብሎ በጋር አይደለም ወይ ምንም አይደለም። ይመችና እሱ ዘመድ ናቸው። በነፃ ነው ሄደው ዘመዱ ስለሆነ ምንም ክፍያ የሚባል ነገር አልከፈለም። ለምን አስራይ ነው ወይ ታወራላችሁና? እሺ እንግዲህ ያ በነፃ ወሰደ ሄዱ የራሴ የሆኑ ሰዎች ዘመዱ ስለሆነ በነፃ ነው ሄደው ምንም ክፍያ የሚባል ነገር አልከፈለም። ስለዚህ እሱና እሷም እየተደዋወሉ እያንዳንዷ ነገር ከመጀመሪያ እስከ መጨረሻ ድረስ ያውቃል። አስገባኝማ ልጅ ሙቪ አማራው ነው የሚል እሺ አግባ ጥሩ ልጅ እያደር ይጠራል አለ። አንድ ጊዜ ከመሐመድ ጋር ማን ነው የሚፈልገኝ? በድርጅቱ ጉዳይ ነው አገናኘን ብለውን አሁንም ምንም ሆነ ምንም አንደኛ ገጠር እንዲህ ተጠያቂ ነው። ሁለተኛ ስለ ልጅ ቤተሰቦች አንድ ፍንጭ አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በልጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? ሰላም ነው። ሰላም ነው። አማን ነው።
አሁን እኮ ስልክ ብልቆና ማለት ነው ግን እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልቡ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛ አሁን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። አንፋታቸውም። አሁን ላይ የምጠይቅልን ልጅቱ በህይወት አለ፣ ልጅቱን በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣቸው ብትሞት እንኳን የገጠር ልጅ ከቤተሰቦቹ አፍንጫቸውን ይዘን የመችን ቤተሰቦች አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካሄድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ስልክ አገናኝተን ነው ይበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም ኢንሻአላህ። እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ይችላልም እየሰማ ትሆናለህ። ሌሎቻችሁ ተደዋውላችሁ እችል እንድትለቀቅ አድርጉ። ነገሩ እንደምታዩት ነው። ስለዚህ እናመሰግናለን። መልካም አዳ አንደኛ ነገር ደግሞ ልንገርህ፣ ይሄ ገጠር የሚባል ነገሮችን እያለባበሰ እንደ መስገር ተለጥፎ ያችን በሷ የወላይ ጨዋታለሁ ካለ ብሎ አገረ መግባት አይቀርም። አንደኛ በሰከንድም ደግሞ 24 ሰዓት ከርቸር ማስገባት እንችላለን። እኛ የራሳችን የሆነ ሰው አለን። ግን የአገሩ ልጅ ሆነ አይችል አብሯት ከሷ ጋር ሂዶ አብረው ጥረዋት ሄደው አብረው ሄዱ። እሱ ጓደኛ እውነተኛ ነገር እየተናገሩ ይህን ነገር እሱ ደብቆ እኛ ሀታ ልጅቱ እንኳን ብትገኝ እሱ ጋር ይሄዱ ለእናንተ የነገራችሁ ነገር አለ። ማንኛውንም መረጃ እኛ መስማት እንችላለን። ግን እናንተም ደግሞ በአደባባይ ማንኛውም ነገር እየሰማችሁ ነው። እኛ አሁን ያለንበት ሁኔታ እኛ ራሳችንን ስለምናውቅ መናገር አይጠበቅብንም። ግን የገጠር ሬዥም ይመቻለም ሀታ ራጉ ያሉ ሰዎች ከፊፋ ስታርቅ የያዟትንም ሰዎች አሁን እየሰማን ነው። እነሱ የት ቦታ እንዳሉ ለራሳችን እያጣራን ነው። እኛ ማጣራት አይጠበቅብንም። ይመች ሀገሯ ልጅ ነው ተብሏል። የገጠር ሀገሯ ልጅ ነው ተብሏል። የገጠር ልጅ ጠይቅ። የእነዚህ ልጆች እኛ መያዝ እንችላለን። ከመያዛችን በፊት የሆነ ነገር ከመድረሱ በፊት ይችል በ24 ሰዓት ውስጥ በ24 ሰዓት ውስጥ እገታ ምን እንደሆነ እናሳያቸዋለን። መልካሙን እንግዲህ ኢንሻአላህ እንሞክራለን። እንግዲህ ዛሬ እኛ ለማንም አልተናገርን። ሁሉም ሰው በየእጁ ስልክ አለው። ጫካም ያለው ዳገትም ያለው ወንዝም ያለው መስጊድም ያለው በቤተ ክርስቲያንም ያለው እያንዳንዱ ስልክ አለው። እያዩ ነው ሁሉም ሰው። ስለዚህ አሁን እኛ እንደዛ ያለም ደረጃ መድረስ የለበትም። ስለዚህ ይችላል የሚባለው ግለሰብ በፍጥነት ልጅቱን በ24 ሰዓት እንዳስለቅቅ ተወስኗል። ሌላ ነገር የለም። ሰያ እኔ ስናገር የዋሸሁት ነገር ካለ የደበኳችሁ ነገር ካለ ማለት ነው። አብረውኝ የሄዱ ጓደኞች አሉ። እየሰማኸኝ ነው? አብረውኝ የሄዱ ጓደኞች አሉ። ከኔ ሌላ 7 ወንድ አለ። ገባህ አይደለ? እነሱን እያንዳንዳቸውን መጠየቅ ትችላለህ። ከዛፍ ላይ ዝም ብላ የበቀለች አለች። ቤተሰብ አላት እኮ እኔ ከዋሸው ሌሎቹን ጠይቃችሁ እኔን የፈለጋችሁትን ነገር ማድረግ ትችላላችሁ። እየሰማኸኝ ነው አይደለ? እኔ የዋሸሁት ነገር ካለ ጓደኞቼን አብረው የመጡ ጓደኞች መጠየቅ ትችላላችሁ። የገጠር ልጅ ለምንድን ነው የማታዳምጠው? ለምን አትሰማም? ለምን ነው የምትፈራው? ለምን ነው የምትንበጫበጨው? አልፈራውም፣ እየፈራው አይደለም። ብራዘር ላውራና ልጨርስ እኮ እውነቱን እየነገርኩ እኮ ነው። ሚውት አድርገህ ስማ። ተነጋገረልክ ይመችን አይደለም። ያንተ ጌታውን ማንን ነው አነጋገረልክ? ለይመች ነው እናንተ ጌታውን ለምን አልጠራኸው? ጥሩ ይመች ደግሞ ተክሌን አነጋገረ። አዎ እኛ ዝም ብለን ነው የተጓዝነው። በቃ ስለዚህ ጌታውን ትላንትም ደውዬልበት ነበር። ፍየል ጠባቂ ነኝ ገጠር ምናምን ብሎ አለቃቅሷል። አዎ ወረኛ ነው ገጠር እናቱም ወዲ ግባ
ጌታውን ማን ነው ደላላው? ማን ነው ስሙ ያላችሁኝ? ሲመች ተክላይና ሲመች ጌታሁን አብሮ አለበት። ተክላይ ሲመች እና ጌታሁን አንድ ናቸው። ስለዚህ ጌታሁንም መጠየቅ አለበት ያጎትህ ልጅ። ከዛ ይመች ምን ነው ጌታሁን ተክሌ ጋር አወራ። ከዛ ይመች ደመደመው መጣና ይመች ሲወስዳችሁ አንተና እሷ ልጅቷ አንድ ላይ ነበራችሁ። ታወራላ አንተና ልጅቷ አንድ ላይ ነበራችሁ። ይመች ሲወስዳችሁ ይመች ወደ ሱዳን ዘንዳ ሲወስዳችሁ አንተና ልጅቷ አንድ ላይ ነበር። ሶስት ነን። አንተና አንደኛው ማን ነው? እና ልጅቷ። ከዛ ይመች ይዞ ሄዶ ለሱዳኒው ለተክሌ ልጅ ሳቢያ ነው ማን ነው አቀብል ብሎ ሰጠው አይደል? ሳቢያ ነው ማን ነው ያረፍነው? ሳቢያ ነው። ከዚህ ሄደን በቃ አይዋ። ስለዚህ ጌታነህ አንደኛ ተጠርጣሪ ነው። ይመች እሱም ጌትነትና ይመች አንደኛ ተጠርጣሪ ነው። ስለዚህ አንተን ወደ አላርገ አንተ ተሳፋሪ ነው። ያ የደበከውም ነገር አይኖር። አሁን ያጎቴልን አይደል ይመች? አዎ ሞቱን ያወጀው የገጠር ልጅ ነው። እየሰማችሁ ነው። እኔ የደበኩት ነገር ካለ በመንገዱ የተፈጠረውን ነገር እኔ የሸወርኳችሁ ወይም የደበኩት ነገር ካለ ጓደኞቼን ከኔ ጋር አብረው የሄዱ ጓደኞች አሉ። እነሱን እያንዳንዳቸውን ከፈለኩ እንዴት ያገርህ ልጅ ሞተች ሲሉህ እንዴት ሶሻል ሚዲያ ላይ ወጥተህ ሞተች ብለህ አዋጅ ታውጃለህ አንተ? ሴት ልጅ የሚደግሞ ሲደፈረው ይኸውልህ አንድ ነገር ዝላይ ለመደፈሯ ምስክር ሴት ልጅ ሙንገል ላይ የሚደክመው ሲደፈረው። ስለዚህ ሁለቱ ነው ደፍረዋታል። ህይወቴን አበላሻችሁ እያለ ስታለቅስ ሰምተሃል። ምን ተዋሻለህ? አዎ ሰምቻለሁ በል። ሁለት ቃል ነው የገጠር ልጅ አንዴ ጥያቄ ለቤተሰብ ሆነ ለእንትን ጥሩ አይደለም እንጂ ስታወራ ስልክ እንደዚህ ስትል ሰምቻለሁ። ጓደኛዬ ነው እንጂ እኔ አይደለሁም። ገባህ አይደለ? ጓደኛ ሰምቷል። እንዴት አንተ አልሰማህም? ስንተኛ ይለያያል። ስንተኛበት ቦታ ከላስ ጓደኛ ተሰማ አይቷል። ያላየውን ነው። ታዲያ አሁን ምን አባቱ ሲያወጡ አንድ ላይ ልጅቱ ከሳቢያ ጀምራ ተደፍራለች። ልጅቱ ከሳቢያ ጀምራ ተደፍራ ነው መንገድ የደከመችው። ደውላ ህይወቴ ተበላሸ ትታችሁኝ ሂዱ ብላለች። አትዋሽ አንተ አልሰማሁም ካላጥም ጓደኛ ግን ሰምቷል። እዚህ ጋር ያልገባኝ ነገር ሞታ ቀበርናት የሚለውን ተቀብለሃል፣ ግን የገዛ ጓደኛ እንዲህ ያለች የሚለውን ለምንድን ነው ያልተቀበልከው? እኮ ብራዘር እንደዚህ ስታወራ ሰምቻታለሁ ሲለኝ ለአጎቷ ልጅ ጓደኛዬ እንደዚህ ብሏል ብዬ ለጓደኛዬን አገናኘኋት እንዲነግራት ማለት ነው። ስታውጅ አብረህ ለምን አልተናገርክም? ተደፍራ ሞቷል። እሱን ነው ስታውጅ አንድ ላይ አትናገርም ነበር? ያጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው አለ። እኔ ምን ብሎ የነገረ ስልክ ስታወራ ህይወቴ ተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይሄንን ነገር ነው እኔ ለአጎቷ ልጅ ያገናኙት እንዲነግራት ማለት ነው። ቆይ አንዴ የሽባው ማን ገብሬ አንዴ ላውራማ አንዴ እኔ የዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቀው ሰዓት ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ወይ ራሱ ነገረኛ አላልኩም። ነግሮኝ እኮ ለቤተሰብ እኮ አሳውቄያለሁ እኮ ብራዘር። እሱን ራሱ ነገረኛ አላልኩም ቅድም። አንድ ደግሞ ማለት ነው አንድ ነገር መጀመሪያ ሁለት አስፋልት ቆርጣችሁ ስትወጡ ማለት ነው እናንተ ምግብ ይዛችሁ ሁለታችሁ ስትሄዱ እሷ ከሁለቱ ወንዶች ጋር ለብቻው አልሄደችም? ከሁለት ወንዶች ጋር አይደለም ሄደችው፣ ከሁለት አስቆራጭና ከሶስት ወንድ ከሩካብ ጋር እሷ አራተኛ ሆና 6 ሆነው ነው የመጡት ከኋላ። እኛ ከፊት 6 ሆነን 4 ሩካብ 2 አስቆራጭ ሆነን ማለት ነው። ስለዚህ እዛ ነው ያስደፈራቸው። ስለዚህ የሞተችው በጥቅሉ የደከመችው ደፍረዋት ነው። ከዛም አመቻችተው ወደ ኋላ አስቀርተዋታል።
ስለዚህ እኔ መሲ አንድ ፎቶ ታያ መሲን አስገባት። አንድ ፎቶ ላሳይ እያለች ነው። መኩ እንዳለው ሌባ ደላላ ሞተች ያለህን አምነህ የራስ ጓደኛ ህይወት የተበላሸ ብላለች ያለህን እንዴት ማመን አልቻልክም? እንዴት አልሰማህም? ኮምቦልሻ ነው የነገረኝ እኮ ብራዘር፣ ኮምቦልሻ ሲነግረኝ እኮ እኔ እኮ ያገናኘዋት ተደፍራለች ማለት ነው። መና ተደፍራለች የደከመች ተደፍራለች። ሲጀመር ለምን ቪዲዮ ለምን አየው እንደዚህ ብላለች ብለህ አልሰራህም? ተደፍራለች እንደዚህም ብላለች ብለህ አልሰራህም እኮ። እሱ እኮ ስታወራ ሰማኋት ነው እኮ ያለው። ለምን ይሄን አልተናገርክም? የሰማኸው ስታወራ ሰምቻታለሁ ሲለኝ ነው። እኔ ላጎትየዋ ልጅ አገናኘኋት፣ ያጎትየዋ ልጅ አገናኛት። አዎ አገናኝቶኛል ካላለች ደግሞ አምጣት ልጅቷን። የገጠር አራል ተከበር እሱ እንደዛ ብሏል አይደለ? ቅድም ይሄ አይደለም ቦታው ይሄ ነው ቦታው አይደለም። ተናገር ብራዘር። መግቢያውን ካወቃችሁት የመጨረሻው መርከዝ ማለት ነው። መግቢያውን ካወቃችሁት አባቱ ነው የሚቀላምደው። ይሄ ነው አይደለም ቦታው። ማመልሰው አንተ ቆይ ሸዋ ቆይ ስሜታው አትሁን። የጠየኩህ ለምንድን ነው ይሄ ፎቶ ተራራ ብቻ እኮ ነው ብራዘር። በምን አውቃለሁ እኔ እንዴ? ላስታውቅ ይችላል። ተው እንጂ ብራዘር፣ የመጣህበትን መንገድ አታውቀው። መጠየቅ ካለባችሁ እኔም ብቻ አይደለም እኮ መጠየቅ ያለባችሁ፣ ሌሎችን ጓደኞቼን ጠይቋቸው። ለምን አንተን ለምን ጠይቀው? አንተ እኮ ነው ያወራኸው። እኔ ብቻ አይደለም ያወራሁት፣ ከሁሉ ጋር ነው አንድ ላይ ሆነ የሰራነው ቪዲዮ። የተለቀቀው በአንተ ፔጅ ነው የተለቀቀው። ትጠየቃለህ። በአንተ ፔጅ ነው የተለቀቀው። ተጠያቂ ነህ። የፔጅ ያልሞተው ሙታለ ይላል መቆሰም ደግሞ መጠየቅ ነው። በቃ የፔጁ ባለቤት አንተ እየጠየቅንህ እኮ ነው። እየጠየቅንህ እኮ ነው እኮ። ቪዲዮ መስራት ጥፋት ነው ካላችሁ ደግሞ በህግ ነው እንጂ በዛ አይደለም። ጥፋት ብቻ ሳይሆን ተጠያቂነትም ያደርግሃል። አንተ በፔጅ ለምትሰው ነገር ኃላፊነት ነው ልጠየቅ። እኔ ሁሉንም ለመቀበል ዝግጁ ነኝ። አንተ ዋሽተሃል፣ ክደሃል፣ የማይሆን ነገር ብለሃል ካላችሁ መጠየቅ ትችላላችሁ እኮ ብዬሻለሁ። የኔ እናት ዋሽተሃል፣ ክደሃል ብቻ ሳይሆን ይመችሃል ላይ